ዘመዶ ማን ነው? ዘመዶ በእውነትና በቴክኖሎጂ ላይ ቤቱን መስርቷል። መሰረቱን ስታዩ የቴክኖሎጂ ምሰሶዎች ታያላችሁ። ብርሃን ሞባይል ባንኪንግ በሞባይል መተግበሪያ ወይም በኮከብ 881 መሰላል በመደወል ለራስዎ ወይም ለልጆቹ የትምህርት ቤት ክፍያም ሆነ የሞባይል ካርድ ለመሙላት ይችላሉ። ይህ ፈጣን ጥበብ ግብሮን የዋይፋይ እና ሌሎች የኢትዮ ቴሌኮም ክፍያዎችን እንዲከፍሉ የበረራ ትኬት እንዲያገኙም ያስችሎታል። በብርሃን ባንክ እውነተኝነትና ቴክኖሎጂ ተሸምኗል። ይህ ውህደት በእልፍ ቤተሰቦቹ ዘንድ መታመንን አፍርቶበታል። የስኬታቸው ምክንያት ነውና የብርሃን በረከቶች በፖስና በኤቲኤም ማሽኖችም ተገልጸዋል። የሚሊዮኖችን ኑሮ አቅልለዋልና እኛም ከብርሃን ተዛምደናል። እውነተኝነቱን እያጣጣምን ስራችንን በቴክኖሎጂው እየከወንን እንገኛለን። አውቃችሁታል። ዘመዳችሁ እሱ ነው። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የትናንትና የተደረጉትን የሊግ ካፕ ጨዋታዎች እናንሳ። ማንቸስተር ሲቲ አርሰናልን አሸንፏል። እንመልከተው ይህን ጉዳይ። ልክ ነው። ትላንትና ማንቸስተር ሲቲም አርሰናልም ተጋጣሚዎቻቸውን አሸንፈው ወደ ተከታዩ ዙር አልፈው ከዛ በኋላ ድልድሉም ይፋ ሆኗል። ስለዚህ ተጋጣሚዎቻቸውንም ሁለቱም ቡድኖች አውቀዋል። ሁለት ተመሳሳይ ባህሪ ያላቸው ጨዋታዎች ናቸው። እንግሊዝ ሶስተኛ ዲቪዚዮን ቡድኖችን ነው አርሰናልም ማንቸስተር ሲቲም የገጠሙት። አርሰናል ፖርት ቬልን ከዚህ በፊት በፕሪሚየር ሊግ በቅርብ ዓመታት አይተን ነው የምናውቀው። ሃደርስፊልድን ደግሞ ማንቸስተር ሲቲ ገጥመው ተመሳሳይ ባህሪ ያላቸው ጨዋታዎች ናቸው ሁለቱም ቡድኖች። ማንቸስተር ሲቲ 75%፣ አርሰናል 81% የኳስ ቁጥጥር ድርሻ የያዙባቸው ጨዋታዎች ነበሩ። ለሚኬል አርቴታ እንግዲህ ይሄ የውድድር ዘመን የጫና የውድድር ዘመን ነው አይደለም። እኔ ለነገሩ ደንበኛ የዋንጫ ፍክክር ኖሮት ዋንጫ ባያሸንፍ ይሻለኛል ሊግ ካፕን አሸንፎ በሊጉ ደካማ ሲዝን ከሚያሳልፍ። ይሄ ቡድን መለካት ያለበት እንደ ሊግ ካፕ ባሉ ውድድሮች ላይ በሚኖረው ስኬት አይደለም። ግን አንዳንድ ጊዜ ምን ይሆናል፣ ልክ አሁን ሚኬል አርቴታ ያለበት ሁኔታ የግድ ማሸነፍ አለበት የሚል የሆነ ጊዜ ማውሪሲዮ ፖቼቲኖ የነበረበት አይነት ፕሬሸር ነው። እና ፖቼቲኖ ለእኔ ለኢጎዌ ከሆነ ጥሩ ነው አለ። ለነገር ግን ለቶተንሃም እውነተኛ እድገት የሚሆነው በየአመቱ ለዋንጫ የሚፎካከር ቻምፒየንስ ሊግ የሚሳተፍ እና በቻምፒየንስ ሊግም ብዙ ርቀት የሚሄድ ቡድን ነው። በታችኛው የሊግ እርከን ያሉ በሶስተኛ በአራተኛ ዲቪዚዮን የሚገኙ ቡድኖችን እንደው እንደ እድል እና እንደ እጣ ሆኖ እያገኘን መጨረሻ ላይ ዋንጫውን ብንወስድ ዋንጫ ወሰዱ ነው የሚባለው። ግን የቡድኑን እድገት በተመለከተ ጥሩን እውነት ጠቅላላውን ፒክቸር አይሰጥም የሚል ክርክር ነበረው። ቶተንሃም አድጓል ከተባለ ከነ ሪያል ማድሪድ ጋር ስንጫወት ከነ ጁቬንቱስ ጋር ስንጫወት በቻምፒየንስ ሊግ ከነዚህ ቡድኖች ጋር መፎካከር ከቻል ቶተንሃም አደገ የሚባለው ያን ጊዜ ነው የሚል ክርክር እንደነበረው አስታውሳለሁ። ስለዚህ ለእኔ ሲቪ የሆነ ጊዜ ዋንጫ ወስዷል ለሚል ለታሪኬ ከሆነ ልክ ነው። ለቶተንሃም ግን ኬር ማድረግ ከሆነ ለእኔ ቶተንሃምን መደበኛ የቻምፒየንስ ሊግ ቡድን ማድረግ እና ቢቻል ሁልጊዜም በፕሪሚየር ሊግ ለዋንጫ የሚፎካከር ቡድን ማድረግ እመርጣለሁ የሚል አስተያየት ሰጥቷል። ለዚህ ውድድር ፍጻሜ ደርሶ ያውቃል ምናምን፣ ግን አላሸነፈም። ያው በቶተንሃም የነበረው ታሪክም ዋንጫ አላሸነፈም የሚል ታሪክ ነው። ሰዎች ታሪክን በተመለከተ ያለሽ አስተያየት እንዳንቺ ሁኔታ የሚወሰኑ። ለእኔ በእጅግ ስኬታማ አሰልጣኝ ነበር። ያንን አንድ ሊግ ካፕ አሸነፍ አላሸነፍ አይለውጠውም። ሊግ ካፕ ያሸንፍ ዝም ብሎ እንደ አንድ ክራውኒንግ ሞመንት ምናምን ልወስድለት እችላለሁ እንጂ በፖቼቲኖ በቶተንሃም የሚደንቅ ስራ ነው የሰራው። ግን የሆነ ጊዜ ይመጣል የሆነ ጫና። ሰዎች ያ ቡድን ዝም ብሎ በታሪክ የማይታወስ ይሆናል ወይ የሆነ ዋንጫ ካላሸነፈ ምናምን ይላሉ። አሁን አርቴታ ይህንን ውድድር ከዛ አንጻር እንዴት እንደሚያየው አላቅም። ዋንጫ ከማሸነፍ ቁም ነገር አንጻር እንዴት እንደሚያየው አላቅም። ግን አሁን ያለው የቡድን ስብስብ ግን እዚህ ውድድር ላይ ብዙ ርቀት ለመሄድ የሚያበረታታው አይነት የቡድን ስብስብ ነው። ያው ጉዳቶች አሉ፣ በኋላ በተነጠለ ርዕስ እናነሳዋለን እሱን። ግን ትላንትና የነበረውን የአርሰናል 11 ብታይ በቀደም ማንቸስተር ሲቲን ከገጠመው ቡድን የ9 ተጫዋቾች ለውጥ አድርጎ ነው የመጣው። ግን የፕሪሚየር ሊግ 11 መሆን የሚችል ክርስቲያን ኖጋርድ ከቶፕ 6 ቡድኖች ውስጥ ካሉ ምርጥ የአማካይ ተከላካዮች መካከል አንደኛው ነበር። ባለፈው የውድድር ዘመን የብሬንፎርድ አምበል ነበር። በቶፕ ሃፍ የጨረሰ ቡድን ነው። ከ1 እስከ 10 ባለው ስፍራ የጨረሰ ቡድን አምበልና በጣም ወሳኝ ተጫዋች ነው። ለመጀመሪያ ጊዜ ጨዋታውን አድርጓል ትላንትና፣ በፉክክር ጨዋታ ማለት ነው። በሱ በስተቀኝና በስተግራ በኩል የነበሩት ሁለት የአርሰናል የማጥቃት 8 ቁጥሮች ኤቤሪች ኤዜ እና ኤታን ዋኔሪ ነበሩ።
ሜሪኖ፣ ማርቲኔሊ፣ ሳካ ከፊት የነበሩት ተጫዋቾች ናቸው። ዋይት እና ማይልስ ሉዊስ ስኬሊ ሁለቱ ፉልባኮች ናቸው። ሙስኬራና ሳሊባ ተከላካዮች ናቸው። ደንበኛ የፕሪሚየር ሊግ ቡድን የትኛውንም የፕሪሚየር ሊግ ጨዋታ ለማሸነፍ የሚሆን ስብስብ ነው። እንግዲህ የ9 ተጫዋቾች ለውጥ አድርጎ በጉዳት ምክንያት ማድዌኬ፣ ሃቨርትዝ፣ ኦዴጋርድ ምናምን እንደሌሉም ከግብት ስናስገባ የዚህኛውን የውድድር ዘመን የአርሰናልን የስብስብ ጥልቀት እና ጥራት በድጋሚ ያሳየ ነው። ምክንያቱም ተጠባባቂ ወንበር ላይ የነበሩት ተጫዋቾች የመጡበት ዋጋ ሲደመር ወደ 400 ሚሊዮን ፓውንድ አካባቢ የፈሰሰባቸው ተጫዋቾች ናቸው። ስለዚህ እንደዚህ አይነት የቡድን ስብስብ ጥልቀት ስላለው ዋንጫው በአርሰናል በአርቴታ የአርሰናል አሰልጣኝነት ስኬት ውስጥ የሚኖረው ስፍራ ምንም ይሁን ምን ይህንን ዋንጫ ማሸነፍ እንችላለን ብሎ ቢያምን ግን ያስኬዳል። ምናልባት እንደው እነሱ እንደሚሉት እንደ ፕሪከርሰር ሁሌ የሊግ ካፕ የሚደረግበት ጊዜ በጣም ኢንትረስቲንግ ጊዜ ነው። ፌብሩዋሪ ላይ ነው የሚደረገው እና ሌሎቹ ውድድሮች ላይ አርሰናል የሚቆይ ከሆነ በፕሪሚየር ሊግ ዋንጫ ፍክክር ውስጥ ያኔም የሚኖር ከሆነ ቻምፒየንስ ሊግ ላይ ስቲል በዛ ጊዜ የሚኖር ከሆነ እና በኤፍኤ ካፕ ላይ የሚኖር ከሆነ ሌሎቹን ዋንጫዎች ለማሸነፍ ተጫዋቾቹ እንችላለን ብለው እንዲያምኑ ማድረግ ይችላል ይሄ ውድድር። ለዛ አይነት ስነ ልቦናዊ ረብ ይኖረው ይሆናል። ጓርዲዮላ ወደ እንግሊዝ ሲመጣ መጀመሪያ ያሸነፈው ዋንጫ፣ ሞሪኞ ወደ እንግሊዝ ሲመጡ መጀመሪያ ያሸነፉት ዋንጫ ይሄኛው ዋንጫ ነው። ስለዚህ ከሌሎቹም አመታት ይልቅ የቡድን ስብስቡም ብዙ ሮቴት እንኳ ቢያደርግ በጣም ጥራት ያላቸው 11 ተጫዋቾችን ማሰለፍ የሚችልበት እድል ስላለው ኮስተር ብሎ ሊይዘው እንደሚችል ትላንትና ከእንግሊዝ 3ኛ ዲቪዚዮን ጋር ወይም አሁን በሊግ ብትቆጥር የአርሰናል 2ኛ አይደል ያለው ወደ ታች እንዲህ የሄደን ብንቆጥር በ73 ደረጃዎች አንሶ ያለ የቻምፒየንሺፑን 24 ስፍራ የፕሪሚየር ሊጉን 20 ስፍራ ምናምን እየቆጠርን ወደ ሊግ 1 ምናምን ብንሄድ 73 ደረጃ ያንሳል። ከዚህ ቡድን ጋር የሚኖረው ፐርፎርማንስ ለአርሰናል ብዙ የሚነግረን ነገር አይኖርም፣ ግን አንዳንድ ነጥቦችን ግን ማግኘት እንችላለን። ከዛ ደግሞ ይሄ ውድድር ለምሳሌ ማንቸስተር ዩናይትድ ባለፈው ወጣ አይደለም በግሪምስቢ በሚባል ቡድን ተሸንፎ ሲወጣ የሽንፈቱ መጠን በማንቸስተር ዩናይትድ ታሪክ ውስጥ ምን አይነት ስፍራ አለው ይሄ ሽንፈት ከሚያስደነግጡ ሽንፈቶች መካከል አንደኛው የሚል ሴንቲሜንታል ክርክር ማቅረብ ይቻላል። ግን ደግሞ ለአሰልጣኙ በአውሮፓ ውድድር ስለማይሳተፍ ይሄንን ውድድር ብዙ የማይሰለፉ ተጫዋቾችን ለመጠቀም ሊጠቀምበት ይችል ነበር፣ ለማሰለፍ ሊጠቀምበት ይችል ነበር። ለአርቴታ ግን ከአሞሪምም የበለጠ አስፈላጊ ነው። ምክንያቱም የአርሰናል የቡድን ስብስብ በጥልቀትና በጥራት በቁጥር ከማንቸስተር ዩናይትድ የተሻለ ነው። ስለዚህ ባለመሰለፋቸው የሚያኮርፉ ተጫዋቾች ብዙ ይኖራሉ። ስለዚህ የነዛንም ተጫዋቾች ያለመሰለፍ ጥያቄ በመጠኑ ሊመልስ የሚችልበት ነው። አንድ ተጫዋች ከፖርት ቬል ጋር ስለተጫወተ ይረካል ማለት አይደለም። ግን ዞሮ ዞሮ አሁን ቀጥሎ ለምሳሌ ከብራይተን ጋር ነው የሚጫወተው። ብራይተን ደህና የፕሪሚየር ሊግ ቡድን ነው። ስለዚህ ትርጉም ያለው ጨዋታ ይሆናል ማለት ነው። ውድድሩ በገፋ ቁጥር ሩብ ፍጻሜ፣ ግማሽ ፍጻሜ በደረሰ ቁጥር ደግሞ ዋጋው ከፍ እያለ ይመጣል። ስለዚህ በዚህ ውድድር ላይ መቆየት ዋንጫ ከማሸነፍ ተስፋ ባሻገር የአርሰናል ተጫዋቾችንም ብዙ ጨዋታዎች ላይ እንዲጫወቱ እድል ሊሰጥ የሚችል ነው። አንዳንድ ለምሳሌ አሁን ትላንትና ሳካን ያሰለፈው ለጨዋታው ብሎ እንዳልሆነ ግልጽ ነው። ወይም ያለ ሳካ ፖርት ቬልን ማሸነፍ አልችልም ብሎ አይደለም። ግን ከጨዋታው በፊት ሲናገር እንደነበረው ደቂቃዎች ያስፈልጉታል። 4 ሳምንት አልተጫወተም። በቀደም 45 ደቂቃ ብቻ ነው የተጫወተው። ሪትም ያስፈልገዋል ተጫዋች ከጨዋታ ሲርቅ ማች ፊትነስ ያስፈልገዋል። ማች ፊትነስ የሚመጣው ደግሞ ጨዋታዎች ላይ በመሳተፍ ነው፣ ማቾች ላይ በመሳተፍ ነው። ለዛ ብሎ አይደለም ቡካዮ ሳካን ያጫወተው፣ ግን ለሪትም ብሎ ያጫወታቸው ሌሎች ተጫዋቾች አሉ። ጨዋታው ካለቀ በኋላ ምን አለ? 5 ተጫዋቾች 90 ደቂቃ እንደማይጨርሱ አውቀን ነው ጨዋታውን የጀመርነው ብሏል። ቤን ዋይትን፣ ሳካን አይነት ተጫዋቾች ገና ከጉዳት የመጡ ገና የማች ፊትነስ የሚያስፈልጋቸው ተጫዋቾች ስላሉ የሚል አስተያየት ሰጥቷል። እና ለአርሰናል ይህንን ውድድር በዚህ ዓመት እንዴት ይመለከተዋል የሚለው በጣም ወሳኝ ነው። ቬንገር እንደሚታወቀው የአርሰናል አሰልጣኝ በነበሩበት ጊዜ ይህንን ውድድር ኤክስክሉሲቭሊ ለወጣት ተጫዋቾች ብቻ የተዉት ውድድር ነበር። ያኔ እንዲያውም ሊግ ካፕ ለአርሰናል ደጋፊዎች ኤክሳይት ያደረገ የነበረው አሁን ከዊልሸር በኋላ የምናየው ቀጣዩ አርሰናል የሄሊንድ ውጤት ማን ነው ወይ ከፈረንሳይ ወይ ከምን የሚያመጧቸው የሚወራላቸው ግን በዋናው ቡድን ውስጥ ለመጫወት እድል የሌላቸው ተጫዋቾች ነበሩ። እነሱንና የሆነው የሚል ኤክሳይትመንት ይፈጥር ነበር። ብዙ ወጣት ተጫዋቾች የዛሬ 20 ዓመት እና አርቱሮ ሉፖሊን ወይም እነ ሴባስቲያን ላርሰንን ወይም እነ ሌሎችም ብዙ ተጫዋቾች እነ ኩዊንሲን ሌሎች ተጫዋቾች እናይ ነበር። በኋላ
የታሰበውን ያህል ቫን ፐርሲ የመጀመሪያ አርሰናል ጨዋታውን ሲያደርግ ከፋይኖርድ የመጣ 2 ሚሊዮን የከፈሉበት ምናምን፣ ግን የመጀመሪያ ጨዋታውን ሲያደርግ በማንቸስተር ሲቲ ጨዋታ ላይ ነበር ጎል ያስቆጠረው። ያኔ ፋብሬጋዝ የመጀመሪያ አርሰናል ጨዋታውን ያደረገው በዚህ ውድድር ላይ ነበር። ለእንደዚህ አይነት ተጫዋቾች ነበር የመሰለፍ እድል የበለጠ ይሰጡ የነበሩት። አሁን ይሄኛው የአርሰናል ስብስብ ግን በጣም የላቀ ኳሊቲ ያላቸው 25 ተጫዋቾች ያሉበት ስብስብ ስለሆነ ይህንን ውድድር ለሄሊንድ ልጆች ብቻ ሊተወው አይችልም። ለዋናዎቹም ተጫዋቾች መሰጠት አለበት። ምክንያቱም ብዙ ጨዋታ ማይጀምሩ ተጫዋቾች ይኖሩታል ማለት ነው የቡድን ስብስቡ እንደዚህ ሲሰፋ። ግን ደግሞ አሰልጣኙ ዋንጫ ከማሸነፍ አንጻር ምን ትርጉም ይሰጠዋል የሚለውን ጨዋታዎቹ በገፉ ቁጥር የሚመርጠውን ሴሌክሽን እያየን እንረዳለን ማለት ነው። ለማንኛውም አሸንፏል ትላንት ፖርት ቬልን። ከሜዳ ውጭ የተደረገ ነው፣ ከሊጓን ቡድን ጋር የተደረገ ጨዋታ ነው። በጊዜ ነው ጎል ያስቆጠረው በኤቤሪጅ ኤዜ አማካኝነት የአርሰናል የመጀመሪያ ጎሉን ነው ያስቆጠረው። ኤዜ በቀደም ከሲቲ ጋር በነበረው ጨዋታ በሁለተኛው አጋማሽ ጥሩ መጫወት ብቻ ሳይሆን በጣም ወሳኝ አሲስት ለጋብሪኤል ማርቲኔሊ ሰጥቶ ነበር። ከዛ በፊት የመጀመሪያ የአርሰናል ጨዋታውን በመጀመሪያ አሰላለፍ ተካቶ ሲያደርግ ከኖቲንገም ፎረስት ጋር እዛም ጨዋታ ላይ የመጨረሻ ኳስ ለቪክቶሪዮ ኬሬስ ሰጥቶ ነበር። ስለዚህ በተጫወተ ቁጥር የሆነ ኢምፓክት ይፈጥራል። ትላንትና ደግሞ በጣም ግሩም ከሆነ የቡድን እንቅስቃሴ በኋላ ማርቲኔሊ ሳጥን ውስጥ ለገባው ለማይልስ ሉዊስ ስኬሊ ኳሱን ሰጠው። ስኬሊ በጣም ግሩም የሆነ ፍሊክ ወደ ኋላ ለኤዜ ያቀበለው። ኤዜ ሴንትራል ቦታ ላይ ነው የተጫወተው። ብዙ ጊዜ እዛ ዞን ላይ ተገኝቶ ለፓላስ ጎሎች ያስቆጠር አይተን እናውቃለን። እና የመጀመሪያ ጎሉ ለአርሰናል አስቆጠረ። 2 አሲስቶች ነበሩት። አሁን 1 ጎል 3 የጎል ተሳትፎ ማለት ነው። ከዛ በስተቀር ግን ጨዋታው አሰልቺ ነበር። በምርጫ በእቅድ ኤነርጂ የመቆጠብ አይነት የጨዋታ እቅድ በአርሰናል በኩል የነበረ ይመስል ነበር። ምንም ፎርስ ያለ ማድረግ፣ ብዙ ኤነርጂ ያለ ማባከን። ምክንያቱም ይሄ ጨዋታ እየተደረገ ያለው በአካል በጣም ፈታኝ ከሆኑ 3 ተከታታይ ጨዋታዎች መሀል ነው። 2ቱ ወደ ሳን ማሜስ ሄዶ ከቢልባኦ ጋር ያደረገው አንድ ጨዋታ፣ ከሲቲ ጋር ያደረገው የፕሪሚየር ሊግ ጨዋታና በሳምንቱ መጨረሻ ደግሞ የሚጠብቀው ከኒውካስል ጋር የሚደረግ ጨዋታ አለ። በእነዚህ ጨዋታዎች መካከል የሚደረግ ስለሆነ ብዙ ተጫዋቾች ሮቴት ቢያደርግም ነገር ግን ይሄ ኢነርጂ ኮንሰርቭ የማድረግ ኃይል የመቆጠብ ፍላጎት እንደነበራቸው ማየት ይቻላል። ኳሱን በአብዛኛው ፎርስ ለማድረግ ጥረት የመጀመሪያውን ጎል ሲያስቆጠር ገና 8ኛው ደቂቃ ላይ የተቆጠረው ከፖርት ቬል ጋር ነው ጨዋታው። አርሰናል 5-6-0 እንዲያሸንፍ የምትጠብቀው አይነት ጨዋታ ነው። ግን 5-6 ጎል ለማስቆጠር በሚል መባከን የፈለጉ አይመስልም። በጣም በአንድ ፔስ ነው ሲጫወቱ የነበሩ፣ በዋን ፔስ ነው ሲጫወቱ የነበሩት እና ብዙ ተጨማሪ ጎል የማስቆጠር ጥረት አላየሁም። ያኛውን ቡድን የሚያስፈራ አልነበረም። ዳረን ሙር ነው የሚያሰለጥናቸው። በነገራችን ላይ ከዚህ በፊት የፕሪሚየር ሊግ ተጫዋች በመሆን የምናስታውሰው በእንግሊዝ እግር ኳስ ካሉ ጥቂት ጥቁር አሰልጣኞች መካከል አንደኛው ነው። በኋላ ነው እንግዲህ ሊያንድሮ ትሮሳር ተቀይሮ ከገባ በኋላ የአርሰናል 2ኛ ጎል የተቆጠሩ። በእርግጥ በመጀመሪያው አጋማሽ አርቴታም ጨዋታው ከተጠናቀቀ በኋላ እንዳለው ኤዜ ተጨማሪ 2 ጎሎች ማስቆጠር ይችል ነበር። በሁለት ኢንትረስቲንግ ሙቭመንቶች ውስጥ ተሳትፏል። ግን አርሰናል በመቆጠብ ያደረገው ጨዋታ ነው ማለት ይቻላል። 81% ነው ኳስ የተቆጣጠረው፣ ግን 4 ኢላማውን የጠበቀ ሙከራ ብቻ ነው ያደረገው። አሁን ጎል ማስቆጠር በጣም አስገዳጅ ቢሆን ኖሮ ከዛ በበለጠ ኢንቴንሲቲ ሊጫወቱ ይችሉ እንደነበር መገመት እንችላለን። በሁለተኛው አጋማሽ አንድ ስጋት ነበር። ሳካ አንድ ተጫዋች የዘገየ ታክል ወርዶበት ስለነበር ተጎድቶ ሕክምና የሚያስፈልገው ነገር መስሎ ነበር እና በኋላ ያው መገመት ያለሽ ቢጎዳ ኖሮ የአርሰናል ደጋፊዎች ተቃውሞ ምን ሊሆን ይችል እንደነበር። የማድዌኬ ጉዳት ሚኬል አርቴታ ሰሞኑን ዴቪድ ኦርንስቴን ከ6-8 ሳምንት ከሜዳ ይርቃል የሚል የጉዳቱን የጊዜ ልኬት በተመለከተ መረጃ ሰጥቶ ነበር። ግን አርቴታ የጊዜ ልኬት አላስቀምጥንም፣ ታይም ፍሬም አላስቀምጥንም መቼ እንደሚመለስ ብሎ ተቃርሏል። ቶሎ አይመለስም፣ ግን እንደዚህ በ4 ሳምንት በ6 ሳምንት በ8 ሳምንት የሚል ገደብ አለ። ገና ተጨማሪ ስካን ያደርጋል። ያኔ ነው የጉዳቱን መጠንና ከጉዳቱ ለማገገም የሚወስደውን ጊዜ የምናውቀው ብሏል። የእሱ መጎዳት እንዳለ ሆኖ እዛ ቦታ ላይ የሚጫወተው ሳካ ደግሞ ቢጎዳ ተመልሶ ገና ከጉዳት መምጣቱ ነው። 4 ሳምንት አልተጫወተም። ብዙ ቁጣ ሊያስነሳ ይችል ነበር። ግን ደግሞ ከጨዋታው በፊት እንደሚሰለፍ ተናግሮ ነበር። ሪትም ያስፈልገዋል። አሁን እዚህ ጨዋታ ላይ ሳይጫወት ወደ ኒውካስል ጨዋታ መውሰድ የበለጠ ለጉዳት እንዲጋለጥ ማድረግ ነው። ጨዋታዎች ማግኘት ያለበት፣ ደቂቃዎች ማግኘት ያለበት የሚል አስተያየት ሰጥቶ ነበር። ግን ቢጎዳ ድሮም ቢሆን ሳካ ባለፉት ዓመታት ብዙ ተጫውተዋል የሚል
ቅሬታ አለ እንደሚታወቀው እና ግን በጎ ነገር 60ኛው ደቂቃ ላይ ቀይሮ አስወጥቶታል። በጉዳቱ ምክንያት ነው ወይ ተብሎ ተጠይቆ በጭራሽ በጉዳት ምክንያት አይደለም፣ እሁድ ይጫወታል። ከጨዋታው በፊት ወስነን ነበር፣ እሱ ብቻ ሳይሆን 5 ተጫዋቾች 90 ደቂቃ እንደማይጨርሱ እናውቅ ነበር ብለዋል። በሱ ፈንታ እንግዲህ ማክስ ዳውመን የ15 ዓመቱ ልጅ ተቀይሮ ገብቶ ተጫውቷል። በጣም ድንቅ ኳስ ለቪክቶር ዮኬሬስ ሰጥቶት ነበር። ዮኬሬስም ተቀይሮ ገብቶ እንደዚሁ ተጫውቷል። እዚህ ጨዋታ ላይ በጣም በግሩም ሸርተቴ ምክንያት ነው የተጋጣሚ ቡድን ተከላካይ ብሎክ ያደረገው እንጂ የዳውማን ኳስ ወደ ስፔስ በቃ ልክ ዮኬሬስ የሚፈልገው አይነት ወደ ስፔስ የሚጣል አይነት ኳስ ነው የነበረው። ሊያንድሮ ትሮሳርም እንዳልኩት ተቀይሮ ገብቶ ነው በጋብርኤል ማርቲኔሊ የገባው። አርሰናል ይሄኛው ተጫዋች ያስቆጠረውን ጎል ያኛው የድሮውን የአርሰናል ጎል የሚመስል ነው። ልክ ሮሲስኪ ወይ ዊልሸር ያስቆጠራቸው ጎሎች አሉ ኖርዊች ላይ ነው የማይረሱ የኮምቢኔሽን ጎሎች፣ የቡድን ጎሎች፣ ከአጫጭር ፈጣን ቅብብሎች በኋላ የተቆጠሩ ጎሎች በመጠኑ እሱን ያስታውሰናል። ኦልድ አርሰናልን ያስታውሳል። የአሁኑ ደግሞ አርሰናል በዚህኛው ሲዝን መጫወት የሚፈልግበት አንድ ሌላ አይነት ቫራይቲ አለ፣ ሌላ አይነት የጨዋታ መንገድ፣ በረጃጅም ኳሶች ከተጋጣሚ ቡድን ጀርባ የሚጣል ኳስን መጠቀም። አሁን ባለፈው ከኖቲንጋም ፎረስት ጋር በነበረው ጨዋታ ሪካርዶ ካላፊዮሪ ወደ ኖቲንጋም ፎረስት ሃይ ላይን ለኤዜ ኳስ ጣለ። ኤዜ ለዮኬሬስ ሰጠው። በ2-3 ፓስ የተቆጠረ ጎል ነው ማለት ነው። ከዛ ደግሞ በማንቸስተር ሲቲ ጨዋታ ምንድነው በአንድ ፓስ ልበለው ኤዜ በ2 ፓስ ኤዜ ለማርቲኔሊ ጎል ኳሶች በጣም ሩት ዋን ጎል ማለት ነው። ቀጥተኛ ጎሎች ናቸው። አርሰናል ብዙ አያደርግም እንዲህ አይነት ነገሮች። ትላንትና ደግሞ ሳሊባ ለትሮሳር አንድ ረጅም ኳስ ሰጠው። ትሮሳር በጣም ድንቅ ጨራሽ ነው። እኔ ተቀይሮ ሲገባ የበለጠ አስፈሪ ይመስለኛል። ትላንትና ተቀይሮ ገብቶ እኔን ያደረገው ድንቅ አጨራረስ ነበር። ስለዚህ ይሄኛው በዚህ አመት ምናልባት አርሰናል በማጥቃት ውስጥ እየጨመረ ያለው ቫራይቲ ማሳያ አድርገን ልንወስደው እንችል ይሆናል። ምክንያቱም በሌሎችም ጨዋታዎች ባለፈው ከማን ነው ከአትሌቲክ ቢልባኦ ጋር በነበረው ጨዋታ በ4 ፓስ 1 ጎል አስቆጥረው ነበር እና እንደ ድሮ 10 ፓስ ምናምን አያስፈልጋቸውም በክፍት ጨዋታ የጎል እድል ለመፍጠር። ያንን ማየት ይቻላል። እንዳልኩት የተጋጣሚው ቡድን ጥራት ዝቅ ያለ ስለሆነ ብዙ ነገሮች አነበብንበት በጨዋታው ለማለት ቢያስቸግርም በጣም በሚኒማል ኢፈርት ያደረጉት ጨዋታ ነው። ብዙ ራሳቸውን ለመለጠጥ የሞከሩ አይመስለኝም። ግን መጨረሻ ላይ ትሮሳር ጎል ደግሞ ምንም አይነት ጆፐርዲ ካለ ያ እንዳይኖር አድርጎታል። ምክንያቱም ፖርት ቬል 3 ሙከራ ብቻ ነው ያደረገው በየ30 ደቂቃው በአማካይ 1 ሙከራ ማድረግ ማለት ነው። ኢላማውን የጠበቀ ሙከራ አላደረገም። በሁለቱ ቡድኖች መካከል ከፍተኛ ኳሊቲ ልዩነት እንዳለ ማየት ይቻላል። አንዳንዶቹም ፖርት ቬል የፈጠራቸው አደጋዎች አንድ ጊዜ ለምሳሌ ከሞስኬራ የተሳሳተ ፓስ ወይም ከኬፓሪስ አባላጋ በቢልድ አፕ ጊዜ የተሰራ ስህተት የተገኙ አጋጣሚዎች ካልሆኑ በስተቀር በራሱ የጎል እድል እንደ አርሰናል አይነት ቡድን ላይ ለመፍጠር የሚቸገር አይነት ነው። ግን የሚያስገርም አይደለም። ቅድም እንዳልኩት 73 ደረጃዎች ዝቅ ብሎ ያለ በአርሰናልና በፖርት ቬል መካከል በጣም ትልቅ የኳሊቲ ልዩነት ያለበት ነው። ግን እንዳልኩት የቡድን ጥልቀቱን ግን ማየት ይቻላል። አሁን እኔ እንዲያውም በአራቱም ውድድሮች ላይ መትጋት አለበት ነው የሚለው። አሁን አንዳንድ ጊዜ ፕራዮሪቲ ትሰጫለች። አንዳንድ ጊዜ ለምሳሌ በቃ ሊግ ካፕ አምና ታስታውሻለች አሰልጣኝ አርነ ስሎት ከአክሬንተን ስታንሊ ከሚባል ቡድን ጋር ቢ ቡድን የተጠቀሙት በጣም በሚያስደነግጥ ሁኔታ እንትን አሉ አይደለም፣ ተሸነፉ። ግን አክሬንተን ስታንሊ ማን እንዳሸነፋቸው እርግጠኛ አይደለም። ግን አንድ ጨዋታ ላይ በጣም ትልቅ የፕራዮሪቲ ጉዳይ ነው። አሁን ለፕሪሚየር ሊግ እየተፎካከሩ ነው። ቻምፒየንስ ሊግ ብዙ ርቀት እንጓዛለን ብለው ተስፋ የሚያደርጉበት ውድድር ነበር። ሊግ ካፕ ሴሚፋይናል ጨዋታ ምናምን የሚጠብቃቸው ነበር። አራቱም ውድድር ላይ ብዙ ርቀት መሄድ ያስቸግራል እና አሰልጣኞች አንዳንድ ውድድሮችን መሸነፍ እንኳ ባይፈልጉ ግን በአብዛኛው በጥራት ከሌሎቹ ተጫዋቾች አንጻር አነስ ያለ ጥራት ያላቸው ተጫዋቾችን ይጠቀማሉ። ምናልባት ተሸንፈው ሊወጡ ይችላሉ። ቢሸንፉም ብዙ አይቆጫቸው ማለት ነው። አርቴታ ግን አሁን ሰፊ ስብስብ ነው ያለው። ልክ ነው፣ አሁን ጉዳቶቹ አሉ። ስለዚህ ሰፊ ምንድን ነው ማለት ሀቨርትዝ 2 ወር ማይኖር ከሆነ ማዱዌኬ 2 ወር ማይኖር ከሆነ ሌሎችም ተጫዋቾች እንደዚህ በጉዳት በተደጋጋሚ የሚጠቁ ከሆነ ሰፊ ምንድን ነው የሚል ክርክር እናነሳ ይሆናል። ምክንያቱም ሰፊ የሚያደርጉት የእነዚህ ተጫዋቾች መኖር ነው። አሁን እነዚህ ተጫዋቾች አነሱ ማለት ሳካ ነው ለሚቀጥሉት 2 ወራት ሁሉንም ጨዋታ ላይሆን ይችላል። ዋኔሪ እዛ ቦታ ላይ መጫወት ይችላል። ምናልባት ኤዜን እዛ ቦታ ላይ ወይም ትሮሳር ወይም ማርቲኔሊ፣ ግን በአብዛኛው ሳካ እዛ ቦታ ላይ መጫወቱ አይቀርም። ስለዚህ ብዙ ሮቴት አይደረግም ማለት ነው እና ሰፊ አንጻራዊ ነው። ተጫዋቾች አቬይለብል እስከሆኑ ድረስ ብቻ ነው ሰፊ የሚባለው። እዚህ ጨዋታ ላይ እንግዲህ ኤዜ የመጀመሪያውን ጎል ማስቆጠሩ ትልቅ ይመስለኛል። ትልቅ ጨዋታ ላይ የተቆጠረ ጎል ባይሆንም ትልልቅ ጨዋታዎች ላይ ግን ኢንፍሉዌንሶች ነበሩት። የአርሰናል ትላንት የተጫወተበት ሚና ግን ብዙ ሰዎች እንዲጫወት የሚፈልጉበት ቦታ ነው። በቀደም ከሲቲ ጋር በነበረው ጨዋታ ወደ ቀኝ የሚያደላ 8 ቁጥር ሆኖ ነው የተጫወተው። እዚህኛው ጨዋታ ላይ የግራ
8 ቁጥር ወይ 10 ቁጥር እንደዛ አይነት ቦታ ነው የተጫወተው እና የሆኑ ኤክስፐሪመንቶች የነበሩት ይመስላል። እና አርሰናል እንግዲህ አሸንፎ ወደ ተከታዩ ዙር አልፏል ማለት ነው። የማንቸስተር ሲቲንም ጨዋታ በዚሁ ለማንሳት ማንቸስተር ሲቲ ከሃደርስፊልድ ጋር ወይ ከሌላ የሊግ ዋን ቡድን ጋር ነው ጨዋታውን ያደረገው። ሃደርስፊልድን እንግዲህ አሸንፏል። ለማንቸስተር ሲቲ ፊል ፎደን በድጋሚ በጣም ጥሩ ተጫውቷል። በጣም አስፈላጊ ነበር። ሃደርስፊልድ 5ኛ ነው መሰለኝ፣ ፖርት ቬል 19ኛ ነው። ስለዚህ የገጠሟቸው ቡድኖች ሲቲንና አርሰናልን ያንን ያህል ብዙ ርቀት የሚፈትኑ ቡድኖች እንዳልሆኑ መገመት ይቻላል። ግን አንዳንዱ ልክ ጓርዲዮላ አርቴታ እንዳደረገው ሁሉ የ9 ተጫዋቾች ለውጥ አድርጎ ነው የመጣው በቀደም ሁለቱ ቡድኖች ካደረጉት ጨዋታ በኋላ። ግን አንድ ሮቴት ያልተደረገ ተጫዋች አለ እና በ11 ቀን ውስጥ 4ኛ ተከታታይ ጨዋታውን የጀመረ ተጫዋች ፊል ፎደን። ሁለቱም ጎሎች ሲቆጠሩ አንደኛውን ያስቆጠረው ራሱ ነው። በጣም ግሩም አጨራረስ ነበር። ሁለተኛውን ጎል ሳቪኞ ሲያስቆጠር ልክ ተቀይሮ ከመውጣቱ በፊት እሱ ነው አሲስት ያደረገው እና ጓርዲዮላ ከአርቴታ ይልቅ አንድ ለየት አርቴታ ማለት ብዙ የአካዳሚ ልጆች ተጠቅሟል። ነገሩ ኤታን ዋኔሪ ጀምሯል፣ ማይልስ ሉዊስ ስኬሊ ጀምሯል፣ ማክስ ዳውማን ተቀይሮ ገብቷል። እነዚህ ሄሊንድ ልጆች ናቸው። ግን ጓርዲዮላ በመጀመሪያው 11 የአካዳሚ ተጫዋቾች የሲቲ አካዳሚ ተጫዋቾችን ነው የተጠቀመው። በኋላ ደግሞ ቀይሮ የሄስኪ ወንድማማቾችን አስገባ። የኤሚል ሄስኪ ልጆች ናቸው። ኤሚል ሄስኪ በፕሪሚየር ሊግ የሊቨርፑል አጥቂ ነበር። ከማይክሎን ጋር በጣም የሚደንቅ ጥምረት የነበረው ነው። የእሱ ሁለቱም ልጆቹ በሲቲ አካዳሚ ውስጥ ነው ያደጉት። አንደኛው አማካይ ነው፣ አንደኛው ፈጣን የክንፍ ተጫዋች ነው። ሁለቱ ተጫዋቾች ተቀይሮ ገብተዋል። ግን በመጀመሪያ አሰላለፍ ብቻ 11 የሲቲ አካዳሚ ተጫዋቾችን ፔፕ ተጠቅሟል። ግን ፎደን ሮቴት አልተደረገም። አሁን ለምሳሌ ሮድሪን ቤንች ላይ አላስቀመጠው፣ ሙሉ ለሙሉ እረፍትን የሰጠው ያው ከሴንሲቲቭ ጉዳት ስለሆነ የተመለሰው ከኤስኤል ስለሆነ የተመለሰው በቅርብ ጊዜ ቶሎ እየተጫወተ ስለሆነ እሱን ከዚህ ጨዋታ ፕሮቴክት ማድረግ ፈልጓል። ግን ፎደንን አሁን ጥሩ ሞመንተም ላይ አይደለ ያለው፣ ያንን ሪትም ይዞለት እንዲቆይ የፈለገ ይመስላል። ምክንያቱም ለፎደን ያለፈው አመት በጣም አስደንጋጭ አመት ነበር። በጣም አስደንጋጭ የውድድር ዘመን የነበረው ምክንያቱም በ2023-24 የውድድር ዘመን ማንቸስተር ሲቲ ያለ ፎደን የፕሪሚየር ሊግ ሻምፒዮን አይሆንም ነበር። ከአርሰናል ጋር የ2 ነጥብ ልዩነት ነው የነበረው። በርካታ ጨዋታዎች አስታውሳለሁ በፎደን ብቃት ያሸነፈ፣ በፎደን ጎሎች፣ በፎደን አሲስቶች ያሸነፋቸውን በርካታ ጨዋታዎች ማስታወስ ይችላሉ። ለዛ ነው የአመቱ የፕሪሚየር ሊግ ኮከብ ተጫዋች ተብሎ ብዙ የግል ሽልማቶችን የወሰደው በዛ የውድድር ዘመን። ከዛ ግን አንዳንድ ሰዎች በዛ የውድድር ዘመን ምክንያት በአካልም በአእምሮም ዛለ ይላሉ እና ያለፈው የውድድር ዘመን ሲደረግ ፎደን 4 ተከታታይ ጨዋታዎችን ያደረገው የቦክሲንግ ዴይ እለት ነው። እስከዛ ድረስ 4 ተከታታይ ጨዋታዎችን አላደረገም ነበር። አሁን በፉክክር ጨዋታዎች ሲቲ 7ኛ ጨዋታውን ሲያደርግ ይሄ ተጫዋች 4 ተከታታይ ጨዋታዎችን ጀምሯል ማለት ነው። የባለፈው የማንቸስተር ደርቢ ጨዋታ ላይ፣ የአርሰናል ጨዋታ ላይ፣ የናፖሊ ጨዋታ ላይ፣ ትላንትና ደግሞ በተከታታይ እነዚህን ጨዋታዎች ፊል ፎደን አድርጓል እና በጣም ጥሩ እየተጫወተ ነው። አሁን ባለፉት 4 ጨዋታዎች 4 የጎል ተሳትፎ አለው። 2 ጎሎች 2 አሲስቶች። የማንቸስተር ደርቢ ላይ ጎል አስቆጥሯል። የናፖሊ ጨዋታ ላይ ግሩም አሲስት ሰጥቷል። እንደዚህ ትላንትና ደግሞ ጎልና አሲስት በእያንዳንዱ ጨዋታ ተጽዕኖ እየፈጠረ ነው። የአርሰናል ጨዋታ የበለጠ ታክቲካል ጨዋታ ነው። በቀደም ስናነሳ እንደነበረው ፎደንን ከክሬቲቪቲ አንጻር መለካት ትክክል አይሆንም እዛ ጨዋታ ላይ፣ ምክንያቱም የሲቲ ሴታፕ በጣም የተለየ ስለነበር እና ለሱ እንደ አዲስ መመለስ ነው የሱ ምንድነው ሬኔሳንስ ነው፣ እንደ የሱ ትንሳኤ ነገር ነው። ምክንያቱም በዓለም የክለቦች ዋንጫም ቢሆን ያለፈው የውድድር ዘመን አካል ተደርጎ ስለሚቆጠር የዓለም የክለቦች ዋንጫ ሲደረግ የዛው ውድድር የፎደን ሲዝን ነጸብራቅ ተደርጎ መጠቀስ ይችላል። ምክንያቱም በመጀመሪያዎቹ 3 ጨዋታዎች 15 ደቂቃ ብቻ ነበር በድምር የተሰለፈው። ጓርዲዮላ ብዙ እያጫወተው አልነበር። ከዚያ ደግሞ ቶማስ ቱሄል አሁን ያለፉትን 2 የእንግሊዝ ብሔራዊ ቡድን ስብስቦቻቸውን በመረጡ ጊዜ በሁለቱም ስብስቦች ውስጥ የተጫዋች አልተጠራም። ከእንግሊዝ ብሔራዊ ቡድን ስብስብ ውጭ የሚሆን ተጫዋች ነው እና ሃደርስፊልድ ላይ ጎል አስቆጥሯል። ግን እኔ አሁን ፓተርን ነው ማየው እንጂ ሃደርስፊልድ ላይ ጎል ማስቆጠሩ ምናምን ተመልከቱ የፎደንን መመለስ ለማለት አይደለም። ግን ጥሩ ሪትም ላይ እንዳለ ግን ማየት ይቻላል። ምክንያቱም ከዩናይትድ ጋር ጥሩ ተጫውቷል። ከአርሰናል ጋር በጣም የሚገርም ዲፌንሲቭ ፐርፎርማንስ አሳይቷል። ከናፖሊ ጋር በጣም የሚደንቅ አሲስት ሰጥቷል። ስለዚህ የሆነ አይነት ሞመንተም ላይ እንዳለ ማየት ይቻላል። ትናንትናም ከየትኛውም ተጫዋች በላይ ብዙ ድሪብል ያደረገው፣ ከየትኛውም ተጫዋች በላይ ብዙ ቁልፍ ኳስ ያቀበለው፣ 2 ጎሎች ላይ በቀጥታ የተሳተፈው ተጫዋች እርሱ ነው።
ከሁሉ በላይ ደግሞ እንደዚህ አይነት ጨዋታ ላይ ፎደን መቼስ በዚህ እድሜውም ቢሆን ያላሸነፈው የክለብ ዋንጫ የለም። ሁሉንም የክለብ ዋንጫዎች አሸንፏል። እንግዲህ ኢንተርናሽናል ውድድሮች ላይ ዓለም ዋንጫ፣ አውሮፓ ዋንጫ ማሸነፍ ካልሆነ በስተቀር ያላሸነፈው ዋንጫ የለም። ግን እዚህ ጨዋታ ላይ ያሳየው ረሃብ ደግሞ የሚገርም፣ እያንዳንዱን ኳስ ዲማንድ ያደርግ ነበር እና ሞቲቬሽኑም ተመልሷል። አምና ያንን ሞቲቬሽን ለዚህ ነው በአካልም የዛለ በአእምሮም የዛለ ይመስል ነበር የሚባለው በ2023/24 የውድድር ዘመን ጫና ምክንያት። ከዛ ደግሞ የአውሮፓ ዋንጫ ነበር፣ ብዙዎቹን የአውሮፓ ዋንጫ ጨዋታዎች ጀምሯል። ስለዚህ የክረምትም ረፍት አልነበረውም። አሁን ግን ወደ ሙዱ፣ ወደ ብቃቱ፣ ወደ ኮንፊደንሱም፣ ወደ ረሃቡም፣ ወደ ጥማቱም እየተመለሰ ያለ ይመስላል። ሲቲ 75% ነው ኳስ የተቆጣጠረው። ስለዚህ ልክ የትሬኒንግ አይነት ባህሪ ነበረው፣ መከላከል ከማጥቃት ጋር፣ ልክ አርሰናል ከፖርት ቬል ጋር እንደነበረው አይነት ጨዋታ ማለት ነው። ስለዚህ በጣም ጥሩ ነው የተጫወተው። ሰሞኑን ጥሩ ፎርም ላይ ነው ያለው። ባለፈው የውድድር ዘመን በአንድ ወቅት 20 ተከታታይ የፕሪሚየር ሊግ ጨዋታዎች ላይ በሁሉም ውድድሮች ጎል ሳያስቆጠር የተጓዘበት ጊዜ ነበር እና ብቃቱ ወርዶ ስለነበር ይመለስ ይሆን ወይ የሚል ፍርሃት ነበር። አሁን በሲቲ በነገራችን ላይ ቮይድ አለ ያልተሞላ። ኬቨን ደ ብሮይነ ከለቀቀ በኋላ የሲቲ ዋናው ፈጣሪ ለመሆን ማንም ሰው ቦታውን እዛ ቦታ ላይ ያደላድሏል ለማለት የሚቻል አይመስለኝም። ለማንኛውም በ11 ቀን አራተኛ ጨዋታውን ጀምሯል ማለት ነው። ሁለቱ የሄስኪ ወንድማማቾች እንዳልኩት ተቀይረው ገብተዋል። መቼስ አባታቸው በጣም የሚኮራ ይመስለኛል። እኔ ሄስኪ ምንም ምስጋና የለሽ ስራ ከሰሩ ተጫዋቾች መካከል አንደኛው ነው። ኦውን ነው ጎል የሚያስቆጥረው ማይክል ኦዌን። እሱ ግን በቃ ታታሪ፣ ትጉ፣ ተፋላሚ፣ በጣም ጥሩ ታርጌት ማን ምናምን ነበር። እኔ ትዝ ይለኛል ከሌስተር መሰለኝ ከኤፕስዊች ወይ ከሌስተር ነው ወደ ሊቨርፑል ሄዶ 8 ሚሊዮን ወጥቶበት ያኔ ብዙ ነበር። በጣም ጥሩ ተጫዋች ነበር። እንዲያውም አንድ መጠቀስ ያለበት ጨዋታ ይመስለኝ ወደ ሚኒክ ሄደው የስቬን ዮራን ኤሪክሰን እንግሊዝ ጀርመንን 5-1 አሸንፎ ነበር እና እዛ ጨዋታ ላይ ማይክል ኦዌን ነው ሀትሪክ የሰራው። ሄስኪ 1 ጎል፣ ጄራርድ 1 ጎል አስቆጠሩ። ሁሉም የሊቨርፑል ተጫዋቾች ነበሩ 5ቱንም ጎሎች ያስቆጠሩት። ግን የሁለቱ ኮምቢኔሽን የሊትልማን ቢግማን ኮምቢኔሽን የሚባለው የ4-4-2 ዘመን ስለነበር በጣም ጥሩ ተጫዋች ነበር። አሁን ልጆቹ ግን እንደሱ አይነት ተጫዋቾች አይደሉም፣ ምክንያቱም ሁለቱም አጥቂዎች አይደሉም። አንደኛ 17 ዓመቱ ልጅ ሬገን የሚባል ነው፣ አጭር ቴክኒካል የክንፍ ተጫዋች ነው፣ ፈጣን ነው። ጄደን ደግሞ አማካይ፣ ሳጥን አማካይ ተብሎ የተገለጸ ነው። ስለዚህ እነዚህ ሁለት ተጫዋቾች የመጨረሻዎቹን 15 ደቂቃዎች ለሲቲ ተጫውተዋል። ሌላ አንድ ስም ካልቨን ፊሊፕስ ነው። ካልቨን ፊሊፕስ ከ2 ዓመት በኋላ የማንቸስተር ሲቲ ተጫዋች ሆኖ አየ ነው ሜዳ ውስጥ። እንግዳ ከሆኑ ዝውውሮች መካከል አንደኛው ነው። ከሊድስ ነበር ያመጡት። ከፌርናንዲኞ መልቀቅ በኋላ ለ6 ቁጥር ቦታ ከሮድሪ ጋር ይፎካከራል የሚል ተስፋ ነበር። በጣም ጥሩ ተጫዋች ነበር። ለሊድስ ብቻ ሳይሆን ለእንግሊዝ ብሔራዊ ቡድን የ2021 የአውሮፓ ዋንጫ፣ የ2022 የዓለም ዋንጫ ላይ ከዴክላን ራይስ ጋር የእንግሊዝ ብሔራዊ ቡድን ጥልቅ የአማካይ ስፍራ ላይ ሁለቱ ተጫዋቾች አንድ ላይ የተሰለፉ ነበር። ወደ ሲቲ መጣ፣ አልሆነም። በውሰት ወደ ዌስትሃም ሄዶ ነበር፣ እንደዚህ ወደ ኤፕስዊች ሄዶ ነበር ባለፈው የውድድር ዘመን። አሁን ላይፍ ላይን እንደሆነ አላቅም፣ መሰለፍ እድል ያገኝ እንደሆነ አላቅም። አሁን ድረስ የሲቲ ተጫዋች ነው። ስለዚህ ጓርዲዮላ ትላንትና ቀይሮ አስገብቶታል። ከዲሴምበር 2023 የዓለም የክለቦች ያኔ አሁን ኢንተርኮንቲኔንታል ካፕ ብሎ ፊፋ ሪብራንድ ባደረገው ውድድር ላይ ነበር ይህን ተጫዋች ለመጨረሻ ጊዜ ያጫወተው። ከዛ በውሰት ወደ ዌስትሃም ሄደ፣ እዛ አልተሳካለትም። ወደ ኤፕስዊች ሄደ፣ አልተሳካም። አሁን ወደ ሲቲ ተመልሷል። የኤፍኤል ጨዋታዎችን ካነሳን 1 ነጥብ ላንሳና ልጨርስ። ቶተንሃም ትላንት ዶንካስተርን አሸንፏል። ግን ይህንን ጨዋታ ማንሳት የሚገባው በፕሪሚየር ሊግ እየታየ በአጠቃላይ በእንግሊዝ ትልልቆቹ ቡድኖች እየታየ ስላለ አንድ ልማድ ጥሩ ማጣቀሻ አድርጎ ማንሳት ስለሚያስችለን በዝርዝር አላነሳውም ጨዋታውን። ግን የቶተንሃም ቡድን የቆመ ኳስ አሰልጣኝ ያለው አንድሪያስ ጆርጅሰን ይባላሉ። አምና ማንቸስተር ዩናይትድ ውስጥ ነበሩ፣ አርሰናል ውስጥ ሰርተዋል። ከዛ በፊት ብሬንፎርድ ነበሩ ከአዲሱ አሰልጣኝ ከቶማስ ፍራንክ ጋር። ስለዚህ ከአንጅ ፖስቴኮግሉ የተለየ አስተያየት እንደሚኖራቸው ግልጽ ነው ቶማስ ፍራንክ በቆሙ ኳሶች ላይ። ምክንያቱም እኔ በየሄድኩበት ዋንጫ ቀንቶኛል፣ ግን አንድም ጊዜ በቆመ ኳስ ምክንያት አይደለም ያሸነፍኩት፣ በምንጫወተው በኦፕን ፕሌይ ባለን ስኬት ምክንያት እንጂ እኔ የቆመ ኳስ ዲፔንደንት መሆን አልፈልግም የሚል ግትር አቋም በኋላ ቢቀጥሩም እንኳ ሞንቴጎሞሪ የሚባሉ የቆመ ኳስ አሰልጣኝ ቀጥረው እንደነበር አስታውሳለሁ። አሁን በዚህ የውድድር ዘመን አንድ ኦፕታ አናሊቲክስ መሰለኝ አንድ አርቲክል ጽፎ ነበር። በዚህ የውድድር ዘመን የመልስ ውርወራ፣ የማዕዘን ምት፣ የክሮስ መጠን ምናምን፣ የረጅም ኳስ መጠን ምናምን እንዴት እየጨመረ እንደመጣ የሚያብራራ ነው። በቀደም ቱኸል ምን እንዳሉ ሳነሳ ነበር። አርቴታ ምን እንደሚያደርግ፣ ጓርዲዮላ ምን እንደሚያደርግ፣ ስሎት ምን እንደሚያደርጉ ሞደርን አሰልጣኞች አሁን የድሮውን የእንግሊዝ እግር ኳስ ኤሰንስ
ኪከን ረሽን በለው ሃፌን ፓፍን በለው የፈለጉትን ስም ይጥሩት እነሱ በፊት በቃ ይሄ የእንግሊዝ እግር ኳስ ባህል እንጂ አውሮፓውያን አሰልጣኞች አያደርጉትም ምናምን የምንለው ነገር ነበር። በጣም የገረመኝ ነገር ትናንትና ቶተንሃም 15 የጎል ሙከራዎች ነው ያደረገው እና 11ዱ ከቆም ኳሶች የተደረጉ ሙከራዎች ናቸው። እሱ በጣም አስደናቂ ነው። ድሮ ይሄንን የሚያደርጉት እነ ዶንካስተር፣ ፖርት ቬል፣ ሃደርስፊልድ ምናምን ትላንትና ቶተንሃምን፣ አርሰናልን፣ ሲቲን የገጠሙት ቡድኖች ነበሩ። አሁን ትልልቆቹ የፕሪሚየር ሊግ ቡድኖች ራሳቸው ይሄኛውን መንገድ እንደ አንድ በጣም ጠንካራ መሳሪያ መጠቀም እንደጀመሩ የሚያሳይ ነው። የአራተኛው ዙር ድልድል ይፋ ሆኗል። እሱን እናንሳና እንቋጫለን። ስዋንሲ ሲቲ ከማንቸስተር ሲቲ፣ ኒውካስል ዩናይትድ ከቶተንሃም። ይሄ ጠንከር ያለ ጨዋታ ነው። ኒውካስል ማሸንፈል ብራድፎርድ የሚባልን ቡድን፣ ኒውካስል ሊቨርፑል ከክሪስታል ፓላስ ጋር ስንቴ እንደሚገናኙ ለአራተኛ ጊዜ ይገናኛሉ ማለት ነው። በዚህ ሁለት የፕሪሚየር ሊግ ጨዋታ በኮሚኒቲ ሊግ ተገናኝተዋል። አሁን ቅዳሜ በፕሪሚየር ሊግ ይገናኛሉ ምናምን። ስለዚህ የሚደጋገም መርሃ ግብር ይመስላል። ይሄ ወልቭስ ከቼልሲ ሌላ የኦል ፕሪሚየር ሊግ ጨዋታ ነው። አርሰናል ከብራይተን፣ ግሪምስቢ ከብሬንፎርድ በአራተኛው ዙር የሚደረጉ ጨዋታዎች ናቸው። ዘመዶ ማን ነው? ዘመዶ በእውነትና በቴክኖሎጂ ላይ ቤቱን መስርተዋል። መሰረቱን ስታዩ የቴክኖሎጂ ምሰሶዎች ታያላችሁ። ብርሃን ሞባይል ባንኪንግ በሞባይል መተግበሪያ ወይም በኮከብ 881 መሰላል በመደወል ለራስዎ ወይም ለልጆቹ የትምህርት ቤት ክፍያም ሆነ የሞባይል ካርድ ለመሙላት ይችላሉ። ይህ ፈጣን ጥበብ ግብሮን የዋይፋይ እና ሌሎች የኢትዮ ቴሌኮም ክፍያዎችን እንዲከፍሉ የበረራ ትኬት እንዲያገኙም ያስችሎታል። በብርሃን ባንክ እውነተኝነትና ቴክኖሎጂ ተሸምኗል። ይህ ውህደት በእልፍ ቤተሰቦቹ ዘንድ መታመንን አፍርቶበታል። የስኬታቸው ምክንያት ነውና የብርሃን በረከቶች በፖስና በኤቲኤም ማሽኖችም ተገልጸዋል። የሚሊዮኖችን ኑሮ አቅልለዋልና እኛም ከብርሃን ተዛምደናል። እውነተኝነቱን እያጣጣምን ስራችንን በቴክኖሎጂው እየከወንን እንገኛለን። አውቃችሁታል። ዘመዳችሁ እሱ ነው። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።